አምልኮና ስግደት ለማን ነው የሚገባው? ተከተሉኝ። ከዘጸአት ምዕራፍ 20 ከ4-6 አነብላችኋለሁ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ አምላክ እግዚአብሔር ነኝ፣ ቀናተኛ አምላክ ነኝና እያለ ይቀጥላል። እግዚአብሔር ይመስገን። ስለዚህ አምልኮና ስግደት የሚገባው ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ አንድ አምላክ ነው ማለት ነው። ከዚህ ውጪ አድርገን ከተገኘን ከእግዚአብሔር ጋር ነው የምንጣላው ማለት ነው። ስለዚህ ለሚካኤል መስገድ፣ ለገብርኤል መስገድ፣ ለማርያም መስገድ፣ ለጊዮርጊስ መስገድ፣ ለተክለ ሃይማኖት መስገድ፣ ሌላም ከጨመራችሁ የመጀመሪያ ጥላችን ከእግዚአብሔር ጋር ነው። እግዚአብሔር በቃሉ ብሎናል በዘጸአት 20 ለማንኛውም ለተቀረጸ ምስል ለመላእክት ለሌሎችም እንዳትሰግዱ ብሎ ነግሮናል። በራእይ ምዕራፍ 22:8-9 እንዲህ ይላል። ዮሐንስ ሊሰግድ ለመላኩ ፊት እንዲህ ሲል እንዳታደርገው ተጠንቀቅ፣ ለእግዚአብሔር ለአምላክ ብቻ ስገድ፣ እኔ ከአንተና ከሌሎች ቅዱሳን ጋር የእግዚአብሔር ባሪያ ነኝ ብሎ ተናገረ። እነሱ እንኳን ከለከሉ ይላል። እግዚአብሔር ይመስገን። ስለዚህ እንግዲህ ተሳስተን እንዳንሄድ ይሄ የእግዚአብሔር ቃል ይመራናል ማለት ነው። ከዚህ ከእግዚአብሔር ቃል ውጭ ሆነን ከተገኘን የመጀመሪያ ጥላችን ነው። ያ ጥላችን ደግሞ ከሕይወት መጽሐፍ እንድንደመሰስ ያደርገናል ማለት ነው። ማንኛውም በሕይወት መጽሐፍ ተጽፎ ያልተገኘ በእሳቱ ባህር ውስጥ ተጣለ። ስለዚህ ይሄ የእግዚአብሔር ቃል እውቀት የሌለው ሰው የሚያደርገውን አያውቅም፣ ለማን እንደሚሰግድም አያውቅም። ስለዚህ እግዚአብሔር በቃሉ ላይ ያስጠነቀቀን እንዳታደርግ ተጠንቀቅ ያለን ለተቀረጸ ምስል፣ ለመላእክት፣ ለሁሉም እንዳንሰግድ ተከልክለናል። ስለዚህ የዚህ የእግዚአብሔር ቃል እውቀት እንዲኖረን ቃሉን ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ምዕራፍ በምዕራፍ እናንብ። የእግዚአብሔር ቃል በሙላት ሲኖርብን ከኃጢአት እንርቃለን፣ ከእግዚአብሔር ጋር ደግሞ እንዲህ ተጣብቀን ወደ መሄድ እንሄዳለን። በዚህ ያለው በምድራዊ ሕይወታችን ያማረ ይሆናል። መጨረሻችንም ከእግዚአብሔር ጋር ለዘላለም ከሱ ጋር መኖር፣ ለሱ መስገድ፣ ለሱ መዘመር ይሆናል ማለት ነው። ራእይ ምዕራፍ ላይ እንደተጻፈው እግዚአብሔር ይመስገን። ስለዚህ ስላዳመጣችሁኝ የዛሬውን እዚህ ላይ አመሰግናለሁ። ይህ መልእክት ለሌሎች እንዲደርስ ኮፒ ሊንክ ሼር ማድረጉን አይርሱ። እናንተም ደግሞ ከዛሬውኑ መጀመሩን አይርሱ። በተለይ ከዮሐንስ ወንጌል አዳዲሶች ብትጀምሩ ጥሩ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና እንደገና በዮሐንስ 1:12 ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ የእግዚአብሔር ልጅ የመሆኑ ስልጣን የምናገኘው በዚህ ቃል እውቀት ካገኘን በኋላ ትክክለኛ እውቀት ይኖረናል፣ ከእግዚአብሔር ጋር እንመላለሳለን ማለት ነው። መልካም ቆይታ ለሁላችሁም።